ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለው ስናጋር ችግር የለም አሉ። ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ እየዋሸ ከሆነ እሷ አለች አይደል ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ጋ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንትያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? በጣም ጥሩ ሀሳብ ላይ መጣ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ይሄ ነገር ለመፍታት ነው ወይስ ለማክረር አይደል? ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌለ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት። አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እኔ እየዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያ የምትባለውን እነጃዝን አናግሬ ለምንድን ነው የደበራት ስትል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል እሶኬ በቃ አንቺ እሱን ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኝ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴ በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄዴ እኔን አምናኝ የሄደችውን ጥዬ የሄድኩት እስተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር ይዣቸው መሄድ ነበር። ይዣት መሄድ ነበረብኝ። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበሩ። እሺ ጃዝን ጠይቁ። መኪና ውስጥ ገቢና ኢቭን ለሶስት ነው የተቀመጠው። ኢቭን ገቢና ማለት ነው። አሁን ቤኪ እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ባል ሄዶ አገሩን ለማስተዋወቅ ነው አይደለ እንዴ? ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ይቅርታ፣ ቀጥል። አሁን እዚህ ላይ በመሀል ግን ባይገባ አንዴ እጥር አድርገህ ቤኪ አሳጥረውና እንዲሆነው በነገርና ሌላ ሰው አይገባበት። እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ። ሊያ መታለች። አንቺ እኔ ትንጋርሽ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄ አልታለሁ። ለምንድን ነው ከእሷ ጋር ብታድሪ ብለሽ ብያታለሁ። እንደዛ አላልከኝም። ለምን ለእኔ እንደዛ አልሽኝ? በስልክ እኔ ብዬሻለሁ እንደዛ? አዎ በስልክ ለእኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ይሄን ጉዳይ ገባችሁ? እኔ ይኸው እዚህ እሷ መጣለች፣ ያ መጣለች። እኔ የትኛው ጉዳይ ላይ አንዴ በትልቁ አድርገ ሰውም እንዲሰማ በቪዲዮ ነው የማወራው። የትኛውም ጉዳይ ላይ ለእኔም ለእግዚአብሔር ብለሽ በልጅሽ ምለሽ አውሪ። እኔ ለአንቺ የፆታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ። እኔ ይቅርታ ለመጠየቅ አቅርቤሽ ከሆነ አቅርበሃል። አዎ ፈልጋኝ ጠይቃኝ አልባይ፣ ካልሆነ ግን አልጠየቀኝም። እኔና አንተ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊስ
አታስገቡ እዚህ ጋር። ይሄንን ነገር ካለች ደግሞ ድጋሚ ምናልባት ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወረሽ ከሆነ ስልክ ተይና ዋን አውሪ። ሙት በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው። በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁሽ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳትል ጃዝ ፊት ለፊት እኮ አይደለም የጠየቀኝ። የት ነው ታዲያ? እናንቺ ብቻ ለብቻ ተገባ ይህን እንኳን እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር ውስጥ መጣ አላወራኸኝም? የት እስቲ ሩም ከተገናኘንበት ሰዓት አለ ጃዝ ወይም ሊያ እነሱ የሉም። ለምንድን ታባጣቸው? እሱ ሁለታቸው አውሩ ቤኪ፣ እሱ ሁለታቸው አውሩ። ሩም ላይ ተገናኝታችሁ ነው አልተገናኛችሁ? እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር እስቲ አንድ ልጄ ትሙት ጠይቀኝ፣ ልጄ ትሙት ጠይቃኛል። በያ እኔ ይቅርታ ልጠይቅ ህዝቡ በልጇ ለምን ትምላለች? በሰደብካት ህጻን ልጅ ለምን ትምላለች? አይ ልልትዬ ትማል ብለዋል። ለምን መሰለሽ? ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ አሁን አንድ ነገር ልንገራችሁ። እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለእኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አምሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሞት ማዘር ትሞት፣ ትላንት አንቺን የያዘች ማዘር ትሞት። ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው። ደፋ አንቺ ግማታም ግምናትሽ ዳስ ሁ ዩ አር ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ወይኔ በላችሁ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ፣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድን ነው ልብሱን አድርገሽ ፖስት ያደረግሽው? ትዝ ይልሻል? ያወራነው አውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድን ነው ፖስት ያደረግሽው ስልሽ፣ አይ ህዝቡ ቦታው ላይ ስለነበረ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናግር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድን ነው ስልሽ ኩላሊቴን እያመመኝ ነው፣ ፎቶ ራሱ ለምንድን ነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተህ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያል። ለምንድን ነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ?
ይህን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደቧት። ይህን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበረ እኔ ሲሳደበኝ የነበረው። ለሱ ተይው፣ መልስ አለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንስኮንስስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን አንድ ሰው የግዴታ ተበድየን ያደግኩ ብለሽ ይቅርታ የምትይበት ምክንያት የለም። አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት፣ እንደ እናት፣ እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን። ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድን ነው ልጅቷን ትታችሁ የሄዳችሁት? አሹዬ እችን ልጅ አደራ ተባብለን አደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበረ። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባለን በቃ እኔም ያለ ጥፋቴ ይህን ነገር ይህን ርዕስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ፣ እሱም ጓደኛችን ነው፣ አንቺም ጓደኛሽን እህታችን ነሽ በማለት ግን ሀቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጠሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ አንተ ስለሆነ ትንሽ ደብሮን ስለነበር ወደ ሐዋሳ ሄድን ምናምን። ከዛ በኋላ አንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልና በምን እንደሆነ አናቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝ ምናምን ብለሽ ሸፈንፈን አድርገሽ ስታደርጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለእኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይ ከኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም ነው በሰላም እናወራ። ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ ሲመጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሀቁን ተነጋግሩ። እንዲህ ብለኸኛል፣ እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ለአንቺ የእንትን ጠይቄሻለሁ ወይ ስልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩ እንደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያን እያለቀሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽለት የሆነ ነገር ስለሆነ እሱን ፊክስድ ማድረግ ትችይ ነበር። አንበሳ ላወራል ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ፣ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ለአንቺም ይቅርታ ማድረግ ካለበት እንዲህ ብለኸኛል፣ እንዲህ አድርገኸኛል፣ እንዲህ ሆኛል፣ እንዲህ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲህ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበድያለሁ ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል።
አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳለ ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት። አይደለም ነውም አይደለም እኔ በቃ እሺ ሸፋፍ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለጉኝ በጎን ነበረ ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቨን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ነገር በጊዜ ማለቅ አለበት ስላልኩኝ ነው። ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፈረዱባት ማለት ሁሉም ነገር። ለዛም ነው እኔም የገባሁትኝ። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ እራሷ ትመልስ።